አይጣበቡብህ? በግድ ይጣበባሉ። ግን ማድረግ ያለብን ነገር በሰዓቱ ስለማድረግ እንትናለ ከዛ በሻገር ደግሞ የጀመርኩትን ፊልም ሳልጨርስ ሌላ ፕሮግራም ያለው ያንን ጨርሼ ሳስረክብ ነው። እንዳልሽው ዳይሬክቲንግ በጣም ከባድ ስራ ነው። ምክንያቱም አንድ ፊልም ተጀምሮ ጥግ እስኪደርስ ድረስ ከሁሉም በእያንዳንዱ ቦታ ላይ ዳይሬክተር አለ። ለምሳሌ ዳይሬክተሩ ባይነካው ክሩ የለም። ሙሉ የፊልሙ ክሩ ከዳይሬክተር ሰው ሁሉ እንደሱ ከሚደውለው ነገሩ አሁንም ዝነኛ ሆነ። ምን ነው ያን ዩኒቨርሲቲ ያለ ቀኝ ገልጨለት ቢሆን አሁንማ እስከምንፈጠረ ያቀኝ ዶክተር መኮረስቻለሁ ሩ አያመልጠኝ እሱ ጋር ዝናለ እኔ ጋር ገንዘብ አለ በቃ እኩል ነው። ውይ እንደዚህ ይላል በተለይ አሁን ሲል ሴቡ አራሴቡ አቤት ሰላም ነው ተመጣጣኝ ሄሎ ጤናይስጥልኝ ናቲ እንዴት ነህ? ኦኬ ናቲ ስራ ስለበዛበት ነው ማለት እንግዲህ አሉት ምን ታዘዝ እንዳልስምሽ ፊልም አይቼ ስለወደድኩት ላደንቀው ነበር። ምን ችግር አለው? ታዲያ አለሽ እኮ እንዴ እሱ ራሱ ቆይልሽ እሱ አክተር የሆነው በኔ ተነሳ ነው እንዴ እኔ ከሌለው አንድ እርምጃ መራመድ እንደማይችል ምን እንዴት ነው ማለት ፊልም ምናምን ሞካክረሽ ታውቂያለሽ? ታይነሻል ደህና በቃ ይሄ ስልክ አንቺ ነው? አዎ በቃ ሴቭ አድርገውና ደውልልሻለሁ። በዚህ ስልክ እንዳትሞክሪሽ እና እሺ ሰላም ደውላችሁ ይዘው ናቲ መኮንን ትንሽ ዘገየ እና አለቃዬ ስብሰባ ገባ። እችላለሁ ካልሆነ ፕሮግራም ላስቀይርልህ እችላለሁ። እመጣለሁ ደውዬ እመጣለሁ። በቃ እኔ አሁን አስቀላል ነውና እደውልልሃለሁ። ስወጣ ወይ ነገር ቤተሰብ ትመጣለህ። እሺ ስልክ ልደውል? እኔ እደውልልሃለሁ። ሳነሳለሁ እሺ በግል መደዋወል ይቻላል? እኔ እደውልልሃለሁ። ሳነሳለሁ እሺ ደውዬ ሴፍሽን ለምን እንደጠራታለህ? በጣም ትግርምሽ ታውቂ ይሄ ለፊልም ዝግጅት አዲስ ፊልም ያዘጋጁታልና እዛ ጠርተው ለዝግጅት የተመዘገበ ልጅ ጂሰስ ፈገግታ እንዴት ያምራል መሰለህ። በጣም ነው የምታምረው። ግን ወራሻ ምናምን ተቀጥላት ስልክ ጠይቂያት ነበር ግን ለቢሮ ስልክኛ እንደበላልሽ እሺ ቀሽ ምንሽ አትሞትባትም እንዴ? ይሄድላታል ነው ያስበው ምን አነሰ የእውነት እንዳየኋት ነው የደነገጥኩት። አቆስጣን ነገር እንግዲህ ያታ
የሚገርም ፈገግታዋ ለማንኛውም ቆይ ስቶፕ ሀሞ ተመራሉ ነው amazing ሻው ለደስ ነው ኦኬ ተረሳው ይሄ ነገር እንጂ ክቡራትና ክቡራን እንግዶቻችን ፕሮግራማችን ጀምሯል። ባለፈው ሳምንት እንዳስተዋወቅኳችሁ ደራሲ፣ ዳይሬክተር፣ ፕሮዲውሰር እና እንዲሁም ድምጻዊ ሆነው ወጣት ናትናኤል መኮንን ነው የዛሬ እንግዳችን የሚሆነው። እንግዲህ ቢዚ ብትሆንም ብዙም ባናገኝህ ያው ፈቃደኛ ሆነ ጥያቄውን ኢንተርቪውን ስለተቀበልከን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እኔ ምለው አንድ ጥያቄ አለኝ። ማን እንበልህ? ፕሮዲውሰር ነህ፣ ዳይሬክተር ነህ፣ ድምጻዊ ነህ እና ደግሞ ብዙ ፕሮግራሞች ላይ መሳተፍ ከባድ አይሆንም ብለህ ትላለህ? ከባድ ነው፣ ግን ያው በአግባቡ ጊዜሽና ተሽከተቀምሽ አሪፍ ነው። ከባዱ ስራ ምንድን ነው? ድምጻዊ መሆን፣ አርቲስት የተሰጠ ካራክተር መተወን፣ ዳይሬክተር መሆን፣ ፊልሞችን ዳይሬክት ማድረግ የት ነው ከባድ ታለንት የሚባለው ለአንተ? እንዳልሽ ከሁሉም ስራዎች ይከብዳል። ሁሉም በየሙያውና በየስራው ይከብዳል። ሁሉም የራሱ ስራ ግን ከሁሉም ትንሽ ጊዜና ትኩረት የሚፈልገው ይመስለኛል ትንሽ ዳይሬክቲንግ ነው። ዳይሬክቲንግ ወደሚቀጥለው ፕሮግራማችን ከመግባታችን በፊት አንድ ሙዚቃ እንጋብዛችሁ። ባላችሁበት ጥብቁ። ከቀፌዋይ ሁሌ ፍቅሬ ጉያ ለኔ አበበሽ ኑሪ እደጊያ ተስፋዬ ነሽ ሁሉን ማያ ልጄ ነያ ያላንቺም ችዬ ማልኖር እስቲ ነያ ከቀፌዋይ ሁሌ ፍቅሬ ጉያ ለኔ አበበሽ ኑሪ እደጊያ ተስፋዬ ነሽ ሁሉን ማያ ልጄ ነያ ከስራ ስገባ ለቤቴ ላይሽ መተሽቅፍ አርግኝ ወቴ ላይሽ የነፍሴ ስጋ ውደት ላይሽ የደሜ መልክ መስታወት ላይሽ የልጅነት ልጄ ቅርሴ ላይሽ መጠሪያ ማረጌ ሞገሴ እምወድሽ ልጄ ተባረኪ ለኔ የምድር ላይ ሀብቴ አትጥፊብኝ ካይኔ ከሰማይ ሰማያት ቢፈለግ ምድር ላይ የስሜ መጠሪያ የለም ከሷ በላይ ክቡራትና ክቡራን እንግዶቻችን ፕሮግራማችን እንደዚህ ያልተጠናቀቀም። ጥያቄዎች ካላችሁ፣ አስተያየቶች ካላችሁ ቴክስት አድርጉልን። ወጣት ደራሲና ዳይሬክተር ናትናኤል መኮንንን ዛሬ እዚህ ጋር እሰናበታለሁ። መልካም ጊዜ። አመሰግናለሁ። መልካም ጊዜ። እኔ ምን ነው አንተ ሰውዬ ጋዜጣ ላይ ወይ ደግሞ በቴሌቪዥን ሚስ የለኝም የሴት ጓደኛ የለኝም ብለህ ኢንተርቪው አድርጋል እንዴ? አንተስ ታውቃለህ እንዴ? አሃ ለካ ለዚህ ነው የአዲስ አበባ ሴቶች በሙሉ ተገልብጠው በስልክ ሲያጨናንቁኝ የነበሩት። በስልክ ሲያጨናንቁ አይደል? አይምሰልም። ሁሉም ሴት የባለ ሀብት ሚስትና የዝነኛው አርቲስት ሚስት ነው ስለሚመኝ ነው። ደግሞ የሚገርመኝ ምን ታውቃለህ? ሁሉም የሚወዷቸው ፍቅረኛና የሚያፈቅራቸው ባል ናቸው። ያ ያለ እንግዲህ
ሌላ ሰው ዝነኛ ወንድ ወይም ደግሞ ፍቅረኛ እየፈለጉ የሚያሰሩት። ስለዚህ ላንተ ሚስት የምትሆን ከላይ ተዝች ብቻ ነች። አላም ካንተ ጀርባ ምንም የማትፈልግ ሴት ነች። እኔ ገራስ ገባኝ እኮ ነው ዳንተ የመጣው። በእውነት በስልክ በጣም ነው ያጨናነቀው። አትጀነው የደወለው ሁሉ ወደደ እንዳይመስል አትራቂ። እሺ ለማንኛውም ርቃት ሂድ አለ። እሺ ሄሎ ሄሎ። ኦኬ ናቲ ስራ ላይ ስለሆነ ፈልጌው ነበረ። አድናቂው ነበርኩኝ። ታስብሽ የሚለውን ፊልሙን በጣም ወድጄዋለሁ እና በቃ እንዳሰራኝ ፈለግኩኝ። ምን ችግር አለው ታዲያ? ይኸውልሽ እንደውም በዚህ አጋጣሚ በዚህች 2 ቀን ውስጥ ኦዲሽን ልንወስድ እያሰብን ነበር። ሌላ ፊልም እንዳልስምሽ ነበር ያየሽው አንቺ አይደል? ይሄ ደግሞ ሌላ ነው። ሌላ ከእንዳልስምሽ ውጪ ሌላ ፊልም ልንሰራ እያሰብን ነው። ግን እንዴት ነው? ቆንጆ ነሽ? ቆንጆ ነኝ። በቃ ተገኘሽ እንዴ? አንቺን ፈለጋ እኮ ነው ስንሽከረከር የነበረው። ይኸውልሽ እናትዬ ስልክ አንቺ ነው? ደህና በቃ ይኸውልሽ የኔን ስልክ ልስጥሽና በውጪ እኔና አንቺ እንገናኝ። ደስ ይለኛል። በቃ ስልክ ስጠኝ። ደህና በቃ ይኸውልሽ የኔን ስልክ ልስጥሽና በውጪ እኔና አንቺ እንገናኝ። ለምን መሰለሽ? በቃ ካሉት እንትኖች ለየት ብለሽ እንድትወጪ አንዳንድ ነገሮች እንዳስተምርሽ እንዳሳይሽ ምናምን 0911 75 በጣም ደስ የሚል በጣም ግን በጣም ደግሞ የሚቆጥና ከባድ ስራ ነው። ደስ የሚል ነው ስለ ብዙ ነው የሚጠበቅበት። በዚህ ጥሩ የአርት ግንዛቤ እንዳለሽ ገምታለሁ። ስለሞት አንዳንድ ነገሮችን አነባለሁ። በቃ እኔና አንቺ እንተማመን እንጂ የዋናውን ካራክተር አንቺ እንድትጫወቺው አደርጋለሁ። በቃ እመኝ የኢትዮጵያ ስራ የምታያቸው ትልልቅ አክተሮች ሚዲያ ላይ የምታያቸው በቴሌቪዥን በየፊልሙ ተበትነው ዋናዎቹ አክተሮች በእኔ ልፋትና በእኔ ድካም በእኔ የሞራል እገዛ ነው እዚህ ድረስ የደረሱት። ግን አንቺ አንድ ነገር የሚጠበቅ ነገር አለ። እሱ ምን መሰለሽ? ናቲን በቃ አንቺ እርሺው። ናቲን እርሺው? ምንም እኮ ችግር የለውም። ይኸውልሽ እሺ ተይው፣ እሱን ተይውና በአንድ ነገር እንግባባ። አሁን እኛም የምናሰራሽ ፊልም ላይ ምን አለ መሰለሽ መሳሳም ከንፈር ለከንፈር ምናምን አለው እና እንዲህ አይነት ነገር ስሪ ብትባይ ደፍሬስ በሞራል ትሰራለሽ? አልሰራም። ለምን? ከናቲ ውጪ አልሰራም። ከናቲ ጋር ተሳሳሚ ከንፈር ለከንፈር ብትባይ እሺ ብለሽ ትሰሪያለሽ ማለት ነው? ከናቲ ጋር አልጋ ላይ መኝታን ቢሉኝ እሰራለሁ። ልተኙ? አዎ ልተኛ። እኛ እኮ እሺ በቃ ይኸውልሽ ጠቀም ያሉ ብሮችን በርከት ያሉ ብሮችን እንዲከፈልሽ ለማንም ተዋንያን ተከፍሎ የማይታወቀው 100 ምናምን ሺህ ብሮች ምናምን እንደዛ እስከ 200 ሺህ ብር እዛ ድረስ እንዲከፈልሽ እኔ ከፍተኛ ጥረት አደርጋለሁ። ይሄስ አያግባባል? እኔ የገንዘብ ችግር የለብኝም።
የራሴ የሆነ ቢዝነስ ነው እና አንቺ ፊልም ለመስራት ሳይሆን ልትመላለሽ መስደቡ የነበረው ከናትናኤል ጋር ነው እንዴ? ገብተዋል። በቃ ጨርሻለሁ። እና መውጣት ትችላለህ። ውጣ። ወል ከቤሩ ውጣ። እንደነገርኩ አንድ ፊልም ፕሮዲዩስ ላደርግ ፈልጌ ነበረ። ድርሰቱን ዝግጅቱን ባንተም ቢሆን በጣም ደስ ይለኛል። ምን ይመስልሃል? አንድ የጀመርኩት ፊልም አለ። እሱን እንደጨረስኩ ባቅራ ይሻላል። ምንም ችግር የለም፣ እጠብቅሃለሁ። ኦኬ እሺ። ለዚህ ነበር የጠበቅሽኝ የጠራሽኝ? አዎ ለዚሁም ነበረ። ደግሞ ሻይ እንድንጠጣ ፈልጌ ነበረ። ያው ለዚህ ጉዳይ ነበር የፈለግሽኝ? ያው አወራን ነበር። ባይሆን ሌላ ጊዜ። አሁን ጊዜ የለም። ያው ጊዜ ይውሰድና በቃ እንድጋብዝህ እፈልጋለሁ። እሺ አመሰግናለሁ። ለማንኛውም ደህና ዋል። ኦኬ እግዚአብሔር ይመስገን። ይኸውልሽ እንዳጋጣሚ ነው ደግሞ የድል ጉዳይ ሆኖ አሁን የምንሰራው ፊልም ላይ የመሪ ካራክተር የሚጫወተው ሴት በአንቺ ቁመና በአንቺ ቁመት ሁለመናሽ በቃ ቁጭ አንቺ በእኔ ተማመኝ ስልሽ እግዚአብሔር በእኔ ተማመኝ እግዚአብሔር ሰላም ነው? እግዚአብሔር ይመስገን። ሶስና ነኝ። ዛሬ አይመችም? አልችልም። ይቅርታ። ትናንትናም ስልክ ቢዚ አለኝ ዘግተኸዋል። ዛሬ ደግሞ ክፍት ቢሆን እንኳን ቢዚ ነኝ ትለኛለህ። ኧረ አሁንም ስራ ላይ ያለሁት በኋላ ልደውልልሽ ነው። አይ ምሳ በልተን አንዳንድ ነገሮች የተጫወትን እያስቤ ነበር። ዛሬም እንደዛ ቢዚ ነው ልትለኝ? ኧረ አሁንም ስራ ላይ ያለሁት በኋላ ልደውልልሽ ነው። ቻይ ፍቅር እሺ ምንድን ነው? ኧረ አንሺው። አንቺ እንጂ እሱ ነው ቆንጆ
አልገባውም ነበር። ነው በሰላም ነው። ትንሽ ጉዳይ ነበር። ምሳ እሺ ዛሬ አልችልም። ሌላ ቀን ባይሆን ሌላ ቀን ላግኝ። ዛሬ ትንሽ ጉዳይ ስላለኝ ነው። ሌላ ጊዜ እሺ። በጣም ይቅርታ። እሺ እሺ ደህና ቆያ ነገር ፈርተሻል አይደል? በቃ ንገሪው፣ አትፍሪ። እውነቱን ቢያውቅ የሚጠላኝ መሰለኝ። ስለዚህ እኮ ምን የሚያስፈራ ነገር አለ? ደግሞ ወዶሻል። እሺ ቆያ ለዛኔ ልንገረው። እንደዛማ አይሆንም። ለምን? ምን ችግር አለ? እንደዛማ አይሆንም። Excuse me, boss. You have a text message. Hello. ሰላም ነሽ? ደህና ነኝ። ጠፋሽ እኮ። እንዴት ነው? አሁን ትንሽ ስራ ላይ ነኝ። ትንሽ ቆይቼ ልደውልልህ። ስራ ላይ እንዳለሽ ማውቃለሁ። ስራ ላይ ነኝ። ምንድን ነው የምታቀብጂው? ትንሽ ስራ ስለበዛብኝ ነው። አልተመቸሽም? ጥሩ። እኔ ግን ምለው አንዴ ሻይ አብረን እንጠጣ እንጫወት ማለት አንድ ወር ሙሉ ያስለምናል። ቆይ አንቺ ራስሽ ማን አለሽ አስብሽ? ጁሊያ ወርትነሽ ወይ አንቺ ነሽ ጁሊያ ሽያግንዲ ስሚ፣ እንደ አንቺ አይነቱን እኮ 100 ሰው ማሰለፍ ይችላል። መፈቀር እንዲህ የሚያኮራ ከሆነ በጣም ነው ማዝነው። እኔም ተፈቅሬ ያውቃለሁ። ሰማሽ? ልንገርሽ አይደለ? አም ፊልም ሜከር እንደ አንቺ አይነቱን 100 ማሰለፍ ይችላል። የእውነቴን ነው የምነግርሽ። ሄሎ ጨረስክ? ልጨምርልሽ? ይበቃኛል። አመሰግናለሁ። ደህና ሁን። ሄሎ ሄሎ። ምን ወዳጅ ተረጋጋ እንጂ በባዶ እግር እሳት ላይ ቆም ካስመሰልከው እኮ። አቃጠለችኝ። ለሴት ልጅ መድኃኒቷ ነኝ ምናምን ስትል ከርመህ ጭራሽ በሽታ ሆነችብን። በእውነት እንደሷ እልህን ያስጨረሰ ሴት የለም። ምትገርም ሴት ናት። ማነች እባክህ እንዲህ ፎንቃ ያስጫረች? እዚህ አንድ ከውጭ የመጡ የፊልም ፕሮዲውሰሮች አሉ። ለዳይሬክተርነት ፈልገው ማስታወቂያ አውጥተው ነበር። እዛ ለመዝገባ ሄጄ ለውድድር በዛ ላይ ተዋወቅኳት። ልጅ ቆንጆ ናት። በጣም መልኳ ከለሯን ብትል እንዴት ብዬ ልግለጽልህ? በጣም ቆንጆ ናት። ለመጀመሪያ ጊዜ ሴቶች ስታደንቅ ሰማሁት። ምን ዋጋ አለው? ወይ የት እየደወልክ ነው? እንዲህ ተናግራህትማ ልታነሳው አትችልም። ታነሳለች። እንደምታነሳ እርግጠኛ ነኝ። ካነሳችሁማ በጣም ነው የሚገርመው። ፎንቃ አለባት ማለት ነው። Excuse me, boss. You have a text message. Excuse me, boss. You have a text message. ይቅርታ
ቅድም ስሜታዊ ሆኜ ይገባኛል። ምን ላድርግ? አንቺ በእኔ ቦታ ወጥቶ ሊኖር ምን ይሰማሽ ነበር? አብረሽ ከእኔ ጠጣ እንቀመጥ ባልኩሽ አንድ ወር ሙሉ ብትመላለሽ ምን ይሰማሻል? እኮ እወድሻለሁ። ለቁም ነገር ነው ማሰብሽ። እርግጠኛ ነህ? አዎ ከልቤ ነው። ካላመንሽኝ በመወዳት እናቴ ልመልሽ እችላለሁ። አትቸኩል። እሺ አልቸኮልኩም። ጥያቄ ተቀበይ። ላስብበት። ኖ ምንም ማሰብ አያስፈልግም። በቃ ጥሩ። እንግዲያውስ ዛሬ ፈተና ስላለብን መምጣት ስለማይቀር እዚሁ ቢሮ እናወራለን። ኦኬ እሺ። ከፈተና በኋላ አብረን ምሳ እንበላለን እንላለን። እሺ ቻው። እሺ አለች። ለነገሩ እሺ ባትለህ ነው የሚገርመኝ። ለማንኛውም ማታ ደስ ደስ ልጠብቃ። ምን ተገኘ ነው ወይስ ምሳ ተጋብዝኳት? ኖ ለስራው ነው እንጂ። ስራው እኮ ዛሬ ፈተና እንጂ እኮ ስራውን እኮ ኮንትራት ወይ ደግሞ አላለፈም። ደለ አትጠራጠር። ኢትዮጵያ ውስጥ ያሉትን እኮ ምርጥ የአማርኛ ፊልሞች ዳይሬክት ያደረግን ልጅ ነው። የስ ወጭናነህ ባለ ይሆና ፊልም ሜከርስ። ለማንኛውም ልሂድ። በቃ አንቺን ጨራርሽ ልጠብቅሽ። ጥሩ ይቅና በለኝ። ቅድም ለፈተና እየጠበቁ ነው ቢሮ። ኦኬ አይ በኋላ አሁን ስላልፈለክ በኋላ አይደርስም። ለካስ ወይ ልቦ የሚያወራው በስልክ ነው መሰለኝ። እንኳን ለመጣችሁ። እንግዲህ ብዙ ዳይሬክተሮች በሰጠናቸው ፈተና ብዙዎቹ ወድቀው ሁለታችሁ ቀርታችኋል። ሁለታችሁም ዲግሪ እንዳላችሁ ያው የትምህርት ማስረጃችሁን አይቻለሁ። ከርማችኋል። እዚህ እኛ እንኳን በሰጠናችሁ ማጣሪያ ፈተና ተመሳሳይ ውጤት እያገኛችሁ ነው እስከዛሬ ደረሳችሁት። ድርጅታችን ደግሞ ግዴታ አንዳችሁን መጣልና አንዳችሁን ማሳለፍ ስላለበት ዛሬ የመጨረሻ መለያ ፈተና እንሰጣችኋለን ማለት ነው። እንግዲህ ይሄንን ፈተና እንደ እድል ሆኖ ካለፋችሁ በሀገራችን ለመጀመሪያ ጊዜ አንድ ፊልም ከ500 ተዋናይ በላይ የሚሳተፍበትን ፊልም ዳይሬክት ታደርጋላችሁ። ይህ ፊልም ከ2 ሚሊዮን ብር በላይ በጀት የተያዘለት ነው ማለት ነው። ገብቷችኋል? እንግዲህ መልካም
እንግዲህ በየስልካችሁ ደውላችኋል። ኦኬ እንትን ጨርስ። በቃ ያው እንደውልልሃለሁ ባለ አድራሽ ተስፎ የትኛው ነው? ተስፎ መነጽር ያደረገው ልጅ ነው። መነጽር የሚያደርገው ልጅ? ኦኬ ለምን መሰለሽ ጥያቄ ያቀረብኩልሽ ዘ ቦርደር ፊልም ከሚለው ላይ ሜኪንግ አድርገህ ያወጣው ጥያቄ ነው እና እጅግ በጣም በሚያስገርም ሁኔታ ነው መልሱን ቁጭ ያደረገው። በጣም ብቃት ያለው ልጅ ነው። በጣም ባለፈው ከያዝናቸው 4 ሰዎች የትኛው ነው? አታስታውስም? ተስፉ ያውልህ ኦኬ የትኛው ነው ተስፉ? የትኛው ረጅሙ? አይ ክራንጃዝ አካል ጉዳተኛው? It's an amazing person, you know? መነጽር አሰባኝ ልደውልልህ ነበር እኮ። አመሰግናለሁ። ለምንድን ነው ፈተናው ወረቀት ቅርጫት ውስጥ የምትባለው? What? ቅርጫት ውስጥ ተጥሎ አገኘሁት ፈተናው ወረቀት። እኔ ምን አውቃለሁ እሱን። መነጽሬ ረስቼ በአጋጣሚ ስመለስ ቅርጫት ውስጥ አገኘሁት። በስነ ስርዓት በተለየ ጉዳይ ስለምናየው ይሄ የምትበሳጭበት ምክንያት ምንም አይኖርም። በተለየ ጉዳይ የሚታይ እኮ አይደለም። እኔ ስራውን በቃ በትክክል ሰራው። ገባኝ ሰርተሃል። እዚህ ላይ ያለው ውጤት እኔ ነኝ እኮ ያየሁልህ። ፈተናውን ያረምኩልህ እኔ ያየሁትና ውጤትን አውቀዋለሁ። እና የቅርጫት የጣለውንም ሰውን ጠይቃለሁ። መፍትህ በአግባቡ ባለው በመስሪያ ቤት ስራ መሰረት ይፈጸማል። መፍትህ ይሟላላል። ምን ችግር የለውም። በእኔ ጣለው በቃ እኔ ችግር የለውም። በቃ አንተ መፍትህ ይሟላል። አትናደድ። ችግር የለውም። እናንቺ የምነግርሽ ነገር ነው። እሺ እኔ አንቺን ሳንቲም ለመብላት ወይ ደግሞ ለመጠቀም ፈልጌ አይደለም። እሺ ባለፈው ለመሪ ካራክተር ቦታ የሰጠናት ልጅ ቀብድ መልሳለች። ገባሽ? የግድ ደግሞ አንቺ ለማስገባት እዚህ ቦታ ላይ የቀብዱን ብር መመለስ አለብኝ። እኔ ያንን ብዬ ነው። በባለፈው የሰጠው ብር አይበቃ? ያለፈው የሰጠሽ ብር እኮ ለሌላ ሰው እኮ ተሰጠው እየነገርኩሽ እንጂ ባለፈው እኮ ምንም የጠቀመኝ ነገር የለም። ይሄን ብር እንዴት እንዳመጣው ስታውቅ እናቴ ተበድሬ ነው። ወይ መጨቃጨቅ ለእናቴ ለዛ ካስተማሪ የምፈልገው ትሰሪያለሽ ትተኪዋለሽ። እናትሽን ከዚህ በላይ ትከሻቸዋለሽ እንዴ? እኔ ለአንቺ ብዬ እኮ ነው። ባለፈው ያስናልሰራ ሁለተኛ ብር መቀበል ይችላል። 5 ስራ ትሰሪያለሽ። እርጭ እመኚ። ይኸውልሽ ባለፈው ሳምንት ያስመረቀው ፊልም ዋነኛዋ ካራክተር እንደዚህ እናንቺ ገብታ ዛሬ ዘጭ ነች። ገባሽ? ይሄን ያህል መስዋዕትነት አልፋለሁ። እኔ መስራት ነው የምፈልገው። ትሰሪያለሽ። አንድ አይደለም ብዙ እናሰራሻለን። ምን ችግር አለ? አሁን ሳቢን በርተ
ተማመኝ ትሰራለሽ አልኩሽ ትሰራለሽ እንዴ በኔ ተማመኝ ችግር የለም እሺ እዛ ላይ ዋናው ካራክተር እንደዚህ ስለሚስብሽ ካሁን እንደዚህ ነው አብሽረ ሰራለሽ ችግር የለም የሚያው ረዳት ካራክተሩ እንዲህ ይስምሻል እናትዬ ስምሻል እዚህ ላይ ነው ተጫወች አብሽረ ማንሽ አንቺ ሶስት ነበራል ለረጅም ጊዜ ሰዓት ስከታተል ነበር አሁን አይደለም ከዩኒቨርሲቲ ጀምሮ ለምን ወዳለሁ የኔ እንድትሆን እፈልጋለሁ ምነው ያስቃል ድንገት ደርሰሽ እንዴት አስቀኝ አንድ ጓደኛ ነች ውሸታም ከ3 ቀን በፊት ጓደኛ እንደሌለች ተረድቻለሁ ለምን ተዋሻለህ ይቅርታ አሁን ሜድበት ቦታ እየዋሸኸኝ ነው ያለው አሁን ለማናገር ጊዜ የለህም እኔን ጥለህ ምንም ማድረግ የሚችል ነገር የለም በጣም ጥሩ አመሰግናለሁ አስብበት በቃ ልጅ እኔ ትንሽ ቆያለሁ አንተ እንዴ በስንት ልምና መተሽ ተወላልድ ማለት ነው እንደዛ ማለት አይደለም እዚህ ሰው ቀጥሎ ያለው እና እኔ ትንሽ ቆያለሁ አንተ እሺ ወደ ቤት እንሂድና ሲስተርሽን ቤትሽን መልቼ ሲስተርሽን ታውቂ ማለት ነው ሌላ ጊዜ ትተዋወቃታለህ እኔ ማለት ሰው ስለቀጠርኩ ግድ የለም አታስብ የከብርሽ እውነቴን ነው መሄድ ትችላለህ ኦኬ ቻው እሺ ማለት አልገባኝም ስሜ ለምን ልጎዳሽ አይደለም ከባሌ ዞር እንድትይ ምናልባት ሶስተሽ ነው እሺ Hi. ተነስተህ nice to
እዛ አንድ ሰው ታስብልኝ ፈልጌ ነበር። ታስብልኝ ማለቴ እንድትይዝልኝ ፈልጌ ነው። በምክንያት ማረገውን ነገር አረግልሻለሁ ብለው የሆነ ነገር አድርጎኛል። አጭበርበርሽ ገንዘብ ኔቨር። እሱ ቢሆንማ ችግር የለውም ነበር። እንደዛ ካደረገ በኋላ ታዲያ ምን አጭበረበርሽ? አፍራለሁ። ምንድን ነው የምታፍሪው? ይሄ እኮ የመጣሽው ህግ ቦታ ነው። ጉዳይሽን ማሳወቅ ካልቻልሽ እኛ የምናደርገው ምንም ነገር አይኖርም። ማለት ተገናኝቶኛል። ታዲያ መገናኘት ምንድን ነው ወንጀል? አሁን አንተ ከሚስት ጋር ተገናኝተህ አታውቅም? ከሚስት ጋር አሁንም ለምሳ ስወጣ አገኛታለሁ። እንደዛ አይደለም ያልኩት። እሺ ማለት ይሄ እንትን ምንድን ነው? ሴትና ወንድ የሚያደርጉት ነገር እንደዛ ነው። ታዲያ ምስክር አለሽ እንደዛ ሲያደርግሽ? ምስክር የለኝም። አስገድዶ ደፍሮሻል ማለት ነው? ኖ አስገድዶ ሳይሆን እሱ ፌመስ አረግሻለሁ ላይክ እንደነ ሻኪራ እንደነ አሸር እንደነ ብሪትኒ እንደነ ሴሊን ዲዮን እኔ እንደነሱ መሆን ስለምፈልግ እንደነሱ አረግሻለሁ ሲለኝ እሺ ኢትስ ኦኬ ምንም አይደል ብዬ በርጎ ብቻ ትንል በቃ እሱ ነገር አረግኝ። ምስክር የለሽም ማለት ነው? ምስክር የለም፣ ግን እሱ ራሱ ተይዞ እዚህ ምጣት እንጂ ያምናታል። ለማንኛውም መረጃ አይኖርም። እስቲ መፍትሄ እንፈልጋለን። እንዴ አለሽ ፊስ ነው? ሰላም አማን ሰላም። ምንድነው ቺኳ የምፈልገው? የቷ ቀዩ? አሁን ከሁለት ፖሊሶች ጋር እኮ እያለ እንዴ አሁን እና እንዴ ነው እንደሚነገር ስልክን ስደውል አይሰራም። ቸብነት አንተ ለብር ብቻ ሲሆን ደወልኩ። አረና ሰማት አታ ተራቂ ደንባራ ምንድነው? በዚህ ጋር የሆነ ልጅ አይተሃል? አታ ደህና ብር እባክህ። ምንድነው? እኔ ምን አደረገ ነው? በዚህ ጋር የሆነ የሮጠ ልጅ አይተሃል? እንደ አንደሱ አትለኝም እንዴ? ቀይ ነው እግሩ ግራጫ ቀይ በዛ እንደዚህ ወደ ነው ነበር። አንተ በዛ ሄዱልሃል። እኔም አለቀው ወለ አውቄዋለሁ። ምን ነው ሰራው? እንማ ኮብልቶ ባክ ዝም ብለህ ሰው ይዘህ ትገባለህ እንዴ? ውጣ
ማንን? እሱ ነው። አሹ ቆይ ለምንድን ነው የማትጠይቂው? እሱ ለእናትሽ አንሺ። ወይኔ ያስችል አናግረው። እኔ ራሴ አናግረዋለሁ። እሺ ሄሎ ቲጂ ስራ ላይ ነበርኩ። እባክሽን በጣም ናፍቀሽኛል። ለምንድን ነው የማንገናኘው? ወያልሽ በተምታ አይ አሁን አላገኘም። ነገ ጠዋት ምን ሆነሻል? እሺ ቆይ ምን ሰምተሽ ወይ ምን ሆነሽ ነው? እሺ ምን ያስቀየምሽ ነገር አለ? አይ ነገ ጠዋት ወጣላለሁ። ምን አዳር እሄዳለሁ። ለምንድን ነው የምትሄጂው አዳር? በቃ ስመለስ እደውላለሁ። በእናትሽ ተገናኝተን እናውራ። አልችልም አልኩ። በእናትሽ ጆሮዬ ላይ You have a text message. Excuse me, boss. You have a text message. Excuse me, boss. You have a text message. Excuse me, boss. You have a text message. ቲጂ የነገርሽኝ ነገር እውነት ባይሆንስ? በእናትሽ አለብሽ። You have a text message. ቲጂ ላንቺ Excuse me, boss. You have a text message. ሄሎ ቲጂ አይደለሁም። እኔ እህቷ ነኝ። እኔ ላናግራትና እኔ ራሴ እደውልልሃለሁ። አትጨናነቅሽ፣ እኔ እደውላለሁ። እሺ ችግር የለውም። ቲጂ አያሳዝንሽም? አንዴ አናግሪው። እሺ ሰይፍ ወደ ቤትህ እንኳን ደህና መጣህ። ሴት ልጅን አስገድዶ በመድፈር ተወንጅለህ ተከሰሰ። አጭበርብሮ ሴት ልጅን በመድፈር ተከሰሰ። እንዴ ሳጅን ምን እያልከኝ ነው ያለው? ይኸውልህ በተደጋጋሚ እንደዚህ አይነት ወንጀሎች ስትፈጽም እንደነበረ እናስታውሳለን። ምን ያደረኩት ነገር አለ? እሺ እኔ እኮ አሁን እኮ የፖሊስ ልብስ አይደለም በቃ እንደዚህ የዚህን ከለር ካየሁ እኮ መሸሽ ጀምሬያለሁ። እንዴ ምን አደረኳችሁ? እኔ በተቀመጥኩበት እኔ እኮ አንዴ ጥበብ ሰው ነኝ። ይሳውሪ አገር ዝም በል። ሴቶችን አላግባብ እያባለክ እንደሆነ ተደርሶበት በምን መተው ከሰውሃል። ምን አድርጌ ማነች የከሰሰችኝ? ታውን ይዛጅን ቢያተል እንዴ እኔ እኮ አንድ አገር ስንትን የሚጠብቅብኝ ባለጥበብ ቆይ እነሱ ማስገደዱን ብዬ ማመልከቻ መጻፍ መክሰስ አለብኝ እንዴ? በቃ ያደረከው ሴት ልጅ አስገድዶ በመድፈር ወንጀል ተከሰሰ ነው እዚህ ቀረ። ማነች የከሰሰችኝ? አሁን ጉዳዩን ልታስረዳኝ ትችላለህ? አትችልም? ምን ብዬ ነው ማስረዳው? ነው ይዛጅን እኔ አሁን ሳልፈዛም እንዴ? ምኑን ማነች የከሰሰችው? የትኛዋ ነች? እኔ ምን ብዬ ልለያቸው? የሀገር ፎቶ ነው የሚሰጡኝ? ኤጀንት ይሉኛል። እኔ ምን ልበላቸው? እሺ አይ ከጸባይ የመጣ ነገር ነው። አሁን ታምናለህ? ልትነግረኝ ትችላለህ? አትችልም? ምኑን? እኔ ምንም የማውቀው ነገር የለም። አረሳጅን አሁን እስር ቤት እና አባቴ ቤት አድርጋችሁት። ኧረ ተው ራስህን እስካላስተካከልክ ድረስ የምናደርገው ምን አደረኩኝ? ቆይ መረጃ እኮ የላችሁም። ዝም ብለህ እኮ ነው የምትይዙኝ። ምን አደረኩ እኔ? ኦኬ ለማንኛውም ጥፋትህን እስክታምን ድረስ ደልማለህ ማረፊያ የምትቆያለህ።
ተናስተልኝ አብሮስተም ትግስት የለችም። ትግስት ቢሮ አያት ቢሮ ዝግ ነው። ቢሮ ከሌለች የለች። እስኪ ፍረጂ ቅጣቴ አልበዛብኝ አንቺን ኑሮን ማታስቀላለሁ አላውቅም ነበረ በእኔው ግፍ መዋሌን አንቺን ሳጣሽ መዋለሌ አለምዳለ የኔ ገላ ምን ይሻላል አንቺ ሌላ ሲዋደዱ መተጣጣት ይህ እኮ ነው ክፉ ቅጣት ያለ ወቅቱ አግኝተሽ በስህተት አመለች ቃል ሰጥተውታል ብሎ እኮ ነው ያበሰበሱኝ። ታውቃለህ ድሮም የመንግስት ቤት ሲገቡ በሩ ከፍ ሰፊ እንጂ ሲወጡ ጠባብ ሆኖ አታውቅም። አባባል እኔን ማሰለችኝ እየመጣሁ ለአንተ ዋስ በየጊዜው መፈረም ለምን ራስህ ማታርመው አንተ? በቃ በእናትህ ተውኝ። እሺ እሱን ተው። የዛ ፊልም ዝግጅት ጉዳይ እንዴት ሆነልህ? ተወዳደረን ሁለታችን ነበር የቀረነው። እንደነገርኩ የአካል ጉዳተኛ ሰጥቶት ለሱ ነው የሰጡት። እግሩን የሚያሞልጅ የሚያነክሰው እንዴ? ቆይ ሰው ማሰብ አቆሙ ማለት ነው እንዴ? እንዴት ነው? በሽተኛ እኮ ነው። እንዴት አድርጎ ነው የሚሰራው? እንዴት ነው የምታስበው አንተ? እንዴ አካል ጉዳተኛ እንጂ አይምሮ ጉዳተኛ ነው አልተባለ እንዴ? እንዴት አድርጎ ሊሰራው ነው? እንዴት ሊንቀሳቀስ ነው? ምን ሆናል? ምን ይሆንኩ ነው አንተ የምታስበው እንዴ? ሰዎች ሁሉ እንዴት ነው ግንዛቤያችሁ? በቃ በእናትህ የአካል ጉዳተኛ ማለት እኮ የአይምሮ ጉዳተኛ አይደለም። በቃ እሺ። ስለዚህ ሽንፈትንና ተቀምጣል አይደል? አዎ። ከዚህ በላይ ምንም ልሰማ አልፈልግም። ይልቅ የፈለግከው አንድ ነገር ለአንድ ጉዳይ ነው። ትዕግስት ጠፍታብኛለች። ስልኳን ማታነሳው ቢሮ ሄደህ እንድትናገር ሊፈልግ ነው። ምነው ተጋጭታችኋል? አልተጋጨንም። እንጃ እንዲሁ ዝም ብላ ግን ጠፍታብኛለች። እርግጠኛ ነህ? አዎ። ስልክ እንድትደውል አይደለም ነው። ሄደህ በአካል ልታናገራት ነው ቢሮ። ኦኬ ቢሮውን ብቻ ወሰደኝ። አባ እንደው ምን ነው? ምን ሆነ? አላየውም እንዴ? ማን ምንድነው? ፖሊሱ። እና ፖሊሱ ምን ያርግ? በቃ
በየምክንያት እያሰሩኝ ያሰቃዩኛል። ታውቃለህ በቃ ዛፋ ነው እንዴ? እኔ ምን መጣ ብዬ ስትሮጥ አብሬ ነው ትመናለህ እንደ ሌባ ምን አሯሯጣል? አንተ ስሮጥ ጊዜ ላይ ነው ትኩት ነኝ አልወድም በቃ ጥሎብኝ ፖሊስ በላኒ በቃ የት ቢሮ አላሳይና የመጣንበት ጉዳይ ለምትሳለህ ያንተ ስንቱ ጠብርግፍ እንዳመል ያገር ሴት እኮ ነው የሚሰግድልህ። እንደው አንድ ሴት እንደዚህ ማካበድ ስንቱ ጠርግፍ ፍርግፍ ያለው ሁሉ ሚስት ይሆናል ወይ ደግሞ ፍቅረኛ ይሆናል ማለት አይደለም። ቢያንስ እንኳን በምን እንደተቀየመችኝና ምን እንዳስቀየምኳት እንኳን ባቅ ደስ ይላል። እንዴት ሰው ዝም ብሎ ከመተነሱ ይታፋል? ኦኬ የኛን ቁጥጥር ስር ይዛለች ማለት ነው። ልቤን ይዘው ሄዳለች ብል ይቀልኛል። ለማንኛውም ተረጋጋ። ከዛ በኋላ ምን ማድረግ እንዳለብን ማሰቡ ሳይሻል አይቀርም። በቃ ያለው ነገር በሙሉ ለኔ ተው። ይልቅ አክሴ በጣም ስላመማት እሷን ሄጄ ማየት አለብኝ። ስለዚህ የታክሲ እንድትሰጠኝ እፈልጋለሁ። ለምን ያልሽኛል? ሳድረስ ምን አለፋ ቤት ዘነን እኮ ነው የምትፈጂው። በሶስት ደርሼ ልመለስ ነው። የት ነው ሰው? አስኮ በቃ ወደ ስሚ በእናትሽ ወደ አንቺ ጋር የመጣው ነው። ስልክሽን አጥፊ። ከማንም ጋር እንድትገናኝ አልፈልግም። በቃ ስልክሽን አጥፊ። በቃ አጥፊ መጥቶ ያስተልኝ ትግስትን ፈልጊያት ነበር። ቢሮ ቁልፍ ነው። ትናንትና አንድ ልጅ መጥቶ ጠይቆኝ ነበረ። በሰላም እንግዲህ ቢሮ ከሌሎች የላቸው። እሺ ገባ ወሽና እንግዲህ እንግባላ ማለት ነው። አመሰግናለሁ። እሺ በሰላም ነው ልብስ ምን ሰላም አለ? የለችም። አልደወልክላትም ወይ ደግሞ?
ስልኳ ዝግ ነው፣ ቢሮዋ ዝግ ነው። ቤቷን ደግሞ አላውቅም፣ የት ብዬ እንደምፈልጋት። የመኖሪያ አድራሻዋን እኔም አላውቀውም፣ ግን ባለፈው ወደ 22 አካባቢ የዘመድ ቤት ነው ብላ ያሳየችኝ የሆነ ቤት አለ። ምናልባት እሱ ላሳይህ እችላለሁ። በጣም አመሰግናለሁ። እባክህ እንሂድ። ወስዳለሁ። ምናልባት ከዛ ከኔ የተሻለ ኢንፎርሜሽን ከነሱ ልታገኝ ትችላለህ። በእናትህ ተባባሪ። አሁን ስራ ተመልሼ ከደሞ እሺ፣ መልሼ አመጣለሁ። መኪና ይዣለሁ። እንግዲህ ባይሆን ሌላ ጊዜ በእናትህ እሺ። እየዘፈው ነው። ትክክለች ናቲ እኔ ምን እያልከኝ ነው ያለው? እናት ሙት ለምን ነው የማትረጋጋው? ግን ምንድን ነው እያልከኝ ያለው? ታውቀዋለህ? ምንድን ነው የምትፈልገው? ምንድን ነው የምትለኝ? ተረጋጋስ። አንተ ለኔ ጓደኛዬ ነህ ወይ ምንድን ነው? አንተ ለኔ አክስቴ ጋር እኮ አስኮ ይላል ነው የመጣው አይደል? እዚህ ግን ጀርባዬ ዞረ። የኔን ትዕግስት አንተ ለራስህ ታደርግ። አቤት ምን አለ ባልጠፋ ሴት ለነዛ ሁሉ አንተ ማለት እንዴት መጣ? ለምን መጣ? ቆይ ሲጀመር በጀርባዬ ዞረ ትሰካለ። ምን አለ ባልጠፋ ሴት ለነዛ ሁሉ አንተ ከነሱ ጋር ብትሆን ለምን እኔ ማትሆልኝ? ምንድነው? ምን እያወራ ነው ያለው? ምን እያወራ ፈልግ ነው? እሺ ነው ደግሞ ከአንተ ልቀቀኝ። በኔ ነኝ። እሺ የት አሉ? ሰው ይዘህ መተህ ነበር? ቆይ እስኪ ብቻ ባባላ ታውራኛ እዚህ ወጥ አንተ በዚህ ካስጠፋ ምን ሆነሃል? በእናትህ ትግስተኝ እንዴ! አንተ ማን ምንድነው? ወተህ ነበር እንዴ? ወደ ውጭ ሰላም የትግስት ማቀው ጉዳይ የለም። ምንድነው ግራ ጋባችሁ እኮ ምን? እስቲ ነው ወደዚህ አንተ በሽተኛ ትዕግስት አንቺ ነሽ? አዎ ትግስት ማለት እሷ ነች። የመጣኝ እሷ ጋር ነው? አዎ እሷ ጋር ነው። ትግስት ጋር ስትለኝ እኮ ይዤ የመጣሁት እሷ ጋር ነው። ምንድነው? ለምን አትናገሩ? ምንም የማውቀው ነገር ምንም እኮ ቆይ ተረጋጋና። ምንድነው? ወተህ ነበር እንዳንተ የኔ ትዕግስት ጋር ግራ ጋባችሁ? ኖ ሌላ በስተት ሌላ ትዕግስት ጋር ነው። ትግዬ በጣም ይቅርታ ተመስኩ። ችግር የለውም። እሺ ተረጋጋና ምሳ ናቲ ነው ምሳ ኦኬ ፍቅረኛ ጋር የመጣ መስሎ ችግር የለውም። አይ በቃ የተፈጠረ ስህተት ነው። ምንድነው የምትይዙኝ እንዴ? ጉልቤ መሆናችሁ ነው እንዴ? ነው ስለላከች ነው? ፖሊስ ነው። አሁን ለጥያቄ ስለምፈልገው ወደ ፖሊስ ነው። ቀጥል እንዴ ስለላከች ስማ፣ እሱም ፖሊስ ታውቃለህ። ገረፍ ተናገራል። ቀጥለው ኧረ በእናታችሁ ልቀቀኝ። እሺ ባይ ቀጥለ እሺ ልቀቀኝ። እሺ ማለት ቆየው ልዝም ብለህ ስማኝ። ነገር ስላለ ነው እንጂ ሀረር አልሄደችም። እዚህ ነች። የት ነው ሰፈራችሁ? በእናትሽ ልምጣ ፕሊስ እባክሽ። አይኗን አሳይ
ሰላም ነው? አለ ፈልጌ ነበር ለደቂቃ። ሰው እየጠበቀኝ ነው። አሁን ጊዜ ነው? አዎ እባክሽ ትጫለሽ። ሰው እየጠበቀኝ ነው። አመሰግናለሁ። ለምን ትከታተይኝ? ለምን አትይኝም? ድረስ ድረስ ስመጣ ዘግተኝ ትመጣለህ? እዚህ ቁጭ ለማለት ድንገት ነው የመጣሽ። እኔም ድንገት ወጣሁ። በእናትሽ አሁን ሰው ስለሚመጣ ስታይሽ ደስ ያለ ወይ ላብቶ ቁጭ አሁን ወጣው ጓደኛዬ ካንቺ ጋር ስታይ ሊቀማት ይችላል። ኦኬ አዲስ ፍቅረኛ በጣም ደስ ይላል። ወይኔ መጣችልክ እንዴ! ሽባ ናት እንዴ? ሳብረን እንበላ ማንም ሰው ከደቂቃዎች በኋላ ምን እኔን ከ3 ዓመት በፊት ነው መኪና አደጋ እንደዚህ ፕሮዲውሰር ወጣት ናትናኤል መኮንን ኦፊስ መልሰን ተገናኝተናል ማለት ነው። ዛሬ ከእናንተም ከእኛም ጥያቄዎችን ይዘንለት ነው የቀረብነው። የአብዛኞቹ ተመልካቾቻችን ጥያቄዎች የትዳር ሁኔታን በተመለከተ ነበረ። እንዴት ነው ትዳር? አግብተሃል? ወልደሃል? ታገባ አስበሃል? ፕሮሰስ ላይ ነህ? እስኪ ምን እንጠብቅ? ምን ትላለህ?
በጣም ደስ የሚል ነገር ነው። ጭማማ ያስብሻል ዛሬም ያለምሻል ዛሬም ይወድሻል ዛሬም ያፈቅርሻል ዛሬ ህልም ያሳቢኒ መሸሻ ደስታዬ ነሽ ያዘን መርሻ ዛሬ ያለም የፍቅር ዘር ልርሳሽ ብዬ ችዬ ማልኖር መቼ ቃሌም አይታጠፍ ቃሌም አይሰበር ቃሌም ዛሬም አብሮኛለ ዛሬም ያንቺው ፍቅር ዛሬ የፍቅር ሰው መውደድሽ ሩቅ ተስፋዬ ነው ህልሜም ሐሳቤ አንቺ ሆነሻል መቼም አልከዳሽ ተፈቅረሻል የእምነት ማደሪያ የፍቅር ሰው መውደድሽ ሩቅ ተስፋዬ ነው ህልሜም ሐሳቤ አንቺ ሆነሻል መቼም አልከዳሽ ተፈቅረሻል ያስብሻል ዛሬም ያለምሻል ዛሬም ያፈቅርሻል ዛሬም ይወድሻል ዛሬ ስትቀሪ አንቺ ለብቻው ጎኔ አይችልም መግፋት ቀኑን ዛሬ ብርሃኔ ነሽ የጥም ቁርጤ ዘውትር አለሽ ሰርጸሽ ውስጤ መቼም ቃሌም አይታጠፍ ቃሌም አይሰበር ቃሌም ዛሬም አብሮኛለ ዛሬም ያንቺው ፍቅር ዛሬ ቢታይ አይኔ ያላንቺ መቼም አይናይ ታምኜ ልቆይ ይዤሻለሁ ካንቺ ጋር እስክሞት እኖራለሁ ቆንጆ ምድር ላይ ፈሶ ቢታይ አይኔ ያላንቺ መቼም አይናይ ታምኜ ልቆይ ይዤሻለሁ ካንቺ ጋር እስክሞት እኖራለሁ ወርና ዓመት ቢደማመር ያላንቺ ሌላ